አንድ ወንጀል የሰራ በኃጢአቱ ቀልቡ የተሰበረ ሰው ወደ ኢብራሂም ወአድሃም ረሕመቱላሂ ዐለይህ መጣና እኔ እንደዚህ ጥፋት አብዝቻለሁ፣ ወንጀሌ በዝቶብኛል፣ ወደ አላህ መመለስ ይቅርታ መጠየቅ እፈልጋለሁ፣ እንደው ምንድነው የምትለኝ? ምንድነው የምትመክሩኝ አላቸው። በመሰረቱ ከወንጀል ሁሉ ትልቁ ወንጀል ወንድሞች፣ ከወንጀል ሁሉ ትልቁ ወንጀል ወንጀልን አጥሎ ማየት፣ ራስን ከወንጀል አስቅቶና አንጽቶ ማየት ነው ትልቁ ጥፋት። ከዛ ኢብራሂም ኢብኑ አድሃም ረሕመቱላሂ ዐለይህ ይህንን ሰውዬ ቀልቡ ተሰብሮ መጥቷል። ከቀልቡ ሊቶብት ተዘጋጅቷል። ያንን ወንጀልን ኃጢአቱን ጠልቷል። ግን በዚያው እንደገባ እንዲቀር ጠቃሚ የሆነ ምክርን ሰጡት። ምን አሉት? ይሄማ ቀላል ነው፣ 5 ነገሮች ልነግርሃለሁ አሉት። እነዚያም በደንብ አድርገህ ስማኝ አሉት። እጠይቅሃለሁ መልስ ስጥ አሉት። እሺ አለ። አላህን የምታምፅ ከሆነ በአላህ ላይ ወንጀል የምትሰራ ከሆነ አላህ የማይወደውን የምታረግ ከሆነ የእሱን ሪዝቅ እንዳትቀምሳት። ሁሉ ግራ ይመጣል። ምድር ላይ ከእሱ ውጭ ሌላ ሪዝቅ ያለው ማን አለ? የእሱን እንጂ ሌላ ታላፊ የት ይገኛል አላቸው። ኢብራሂም ምን አሉ? ሱብሓነላህ። ታዲያ የእሱን ሪዝቅ እየበላ እንደገና መልሰህ እሱን ትወነጅላለህ? አንደኛው ገባው። ሁለተኛውም ደግሞ ንገረኝ አላቸው። ሁለተኛው አሉት ወንጀል እየሰራህ አላህ እያበላህ እያጠጣህ እሱ በሰጠህ ሪዝቅ ወፍራቱን ቻውታ የምትወነጅል ከሆነ ቢያንስ እሱ መሬት ላይ እንዳትወነጅለው አሉት። ባበላ ላይ ባጠጣ ላይ እሱ መሬት ላይ እንዳትወነጅለው አሉት። እሱ መሬት ውጭ ሌላ ምን አለ? ሰውየው ተገረመ። ታዲያ ወዴት ይኬዳል? ሁሉም የእሱ እንዴት አድርጌ እችላለሁ አላቸው። ሱብሓነላህ። የእሱን ሪዝቅ እየበላ እሱ መሬት ላይ ተቀምጠ እሱ ትወነጅላለህ? ቢያንስ አማራጭ የሚያበላህ እንኳ ቢኖር ወይም ደግሞ ይሄኛው ሲያቆርጥ የምትሄድበት ሌላ እንኳ ቦታ ቢኖር እስቲ እንዳሻው። ግን ሪዝቅ ከሱ ውጭ የለም፣ መኖሪያም ከሱ ውጭ የለም። እንዴት ታመሳታል? ቀልቡ ገባ ይሄ ነገር ገብቶኛል። ሶስተኛውን አምጣላችሁ። ሶስተኛው የእሱን ሪዝቅ ከበላ እሱ መሬት ላይ ታመስ ቢያንስ ወንጀሉን እሱ ሳያይህ እንኳ ስራው አሉት። ከሱ ሰወር ብለህ ደበቅ ብለህ ሳያይህ እንኳ ስራው ይሄን እንኳ አርግስቲ። ተገረሙ። ከአላህ ወዴት ይሸሻል? ከአላህ እይታ እንዴት ይመለጣል? የትስ ሆኖ ከሱ መደበቅ ይቻላል? እንዴት ብያላት? አሁንም ተገረሙ። የእሱን ሪዝቅ እየበላ እሱ መሬት ላይ እየኖርክ ጭራሽ እያየህ ትወነጅለዋለህ? እያየህ ፊት ለፊቱ። አራተኛው ነገር ናቸው። አራተኛው ዱንያ ላይ ያለህ ወይት አልቆ ሞት ሲመጣ መለከል ሞት ሊወስድ እኔ ገና ነኝ ቶብቼ ነው ወደ አላህ የምሄደው፣ አሁን አልሄድም፣ አሁን አልሞትም ብለህ መልሰው መለከል ሞትን አሉት። ሞት ለሁሉም ሰው እንግዳ ነው፣ ቀጥሎ አይመጣም። ሰው ነገር እያሰበ ነው ዛሬ ወደ አኼራም ቢሄድ። ነገር ግን ቀልባችን ደርፎ ሰው አንድ አይደለም ሁለት አይደለም በገፍ እየሞተ እንኳን ምን ሞት እስካሁን አልመሰለም። ኩሉ መን ዐለይሃ ፋን። ሁሉም እኮ ከአላሁ ጀለ ወዐላ ውጭ ሞትን የማይቀምስ የለም። ኩሉ ነፍሲን ዛኢቀቱል መውት። አንድ ሰው እንኳን ይቀራል ቢባል ያ ሰው እኔ ልሆን እችላለሁ ብሎ ሰው ሊተናገር ይችላል። ነገር ግን አንድም የለም። አራተኛውን ገብቶኛል፣ አምስተኛውን ንገረኝ አላቸው። አምስተኛው
እንግዲያስ ሞትን አላሸንፍም ካልክ፣ መለከል ሞትን አልመልስም ካልክ፣ ከሞትክ በኋላ መላእክቶቹ መጥተው ጀሃነም ሊያስገቡ ሊወስድ ሲሉ እኔን አይመለከታችሁም እኔን አልነኩኝም ብለህ መልሳቸው አሉት። ጭራሽ መላእክቶቹ አላህ ሱብሓነሁ ወተዓላ አቅም ችሎታ የሰጣቸውን እንዴት ብዬ አላቸው። ከዛ ይህን አምስተኛውን ከነበሩት በኋላ እያለቀሰ በቃ ከዚች በኋላ አላህ ጠላበት ቦታ አልደርስም፣ አላህ ከቀልባችን ሊገባና ያርግልን። ይሄን ከዛሬ በኋላ አላህ ጠላበት ቦታ ማንገኝ፣ አላህ የጠላውን ማናይ፣ የጠላውን ማንሰማ፣ የጠላውን ማንሰራ አላህ ያድርገን። የሰውዬ ታሪኩን ሲያወሩ በዛው ተውበቷ መጎለት በዛው መመለሱ ተስተካክሎለት እንዳማረበት ወደ አኺራ ሄደ። አላህ ከመሞት በፊት ጥርት ያለን ኢኽላስ ያለው የተስተካከለ ተውበት አላህ ይስጠን።